ያው እኔ መሰለኝን ነገርኳት ከዛ በኋላ ግን ፊቷ ድንግጥ ሲል ነው ያየሁት ለምን የደነገጠችው ምናልባት የነገርኳት ስሜቶች በትክክል እሷ የሚሰማትን ይሆናል እውነት ለመናገር ቤዛ ጊዜ ወስጄ ላስብ ማለቷ ትክክለኛ ውሳኔ ይመስለኛል እኔ ግን ምንም ትክክለኛነቱ አይታየኝም ለምን ምክንያቱም ተሬ አሁን ተመልሳ ስትመጣ አንቺም አቡሻም ተሬ ያላችሁኝ ነገር አስብ ያስተላስልኝ ከያሪድ ፍቅር እንዲያላዘኝ እርግጠኛኛለሁ ነው የምትለው እኔም እንደዛ ነው ማስበው ደሞ ምን አለሽ በለኝ ተሬ እንደዛ ካላለች ታዲያ ምን ተሻለ ምንም አይውል ተሬ ከዚህም በኋላ እሷን ለመርዳት ብንሞክር ትርፉ ጦርነት ነው ግን እኮ ዝም ባልናት ቁጥር ስቃዩ እየበዛ ነው የሚመጣው እኔ እንግዲህ ፈጣሪ ግልጥ አርጎ ያሳያት እንጂ እኔ ምንም ማደርግላት ነገር የለም ልክ ነሽ ሲግለጥላት እንጂ ሌላ ምን ይባላል ወይ ጉዴ አንተ ቆይ ምንድነው እንደዛ ቅድም አፈራግጦ አስነሳ እንጃ ዩሲ እንዴ ልቤን እኮ ለተፈው ነበር በድንጋጤ ምንድነው የሚያስደነግጥ ቆይ እዛ ጋር እንጃ ልክ እጄ እኮ አጠገቧ ቁጭ ስል ልቤ ድቡ ይላል ይኸውልህ መጀመሪያው ለምን ሄድ ከዛ ደግሞ ለምን ፈርታ ትመለሳለህ እኔማ ያው ብቻዋን ስትሆን እድሌ ልጠቀም አልኩና ላፍታታት ሄድኩኝ ዳጊ ምንድነው ማፍታታት እንጃ እንዴ ራስ አይደል እንዴ ባለፈው ሴት ልጅ ከመጥበስ በፊት ማፍታታት አለበት ያልከኝ ወይ ጉዴ እና እኔ ያልኩን ነገር ሁሉ እየሄድክ ትሞክራለህ ማለት ነው እና ዩሲ ካንተ ሌላ ማን ጥሩ ምክር ይመክረኛል ብዬ አስባለሁ ወይኔ ጉዴ እና አሁን ተረጋጋ ወይ መረጋጋት ዛሬ ስቀባጅር ማለት ነው ወይ ጉዴ ለምን እንደዚህ የሚሰማ ከሆነ አንደኛውን ቺክ የሚባል ነገር ለምን አትተውም ዩሲ እሱ መቼ ጠፋኝ እና ምን ያዘ ያስገደደ ነገር አለ ሽቡታ ሽቡታ አው ሽቡታ ምንድነው ደግሞ ሽቡታ የምን ሽቡታ ነው ይኸውልህ ዮሲ ሁሉንም ነገር እርግፍ አድርጌ ትቼ የሆነ ነገር ይመጣል ዳጊ አንተ ከማን ታንሳለህ አንተ ወንድ ልጅ አይደል እንዴ ለምን ቺክ አጠብስም ይለኛል ማን ነው ቢለ ሽቡታ እናማ ሴቱን ሁሉ እርግፍ አድርጌ ተውኩት ልጅ ስለዚህ ታሳብ ስቀባጅር እላለሁ ያንተስ የጉድ ነው ባክ ሽውታ ዩሲ ግን እንዲያው በማማሞት ምን አለች ሄቨን አው ሄቨን ይኸውልህ ልክ አንተ ከሄድክ በኋላ ከብላ ያየች አንተ ስትሄድ ከብላ ያየች ከንፈሯን ስትመጣው ከንፈሯን ስታረጥበው አተ ኧረ ነቃ በል በእናትህ ስምጥ ትላለህ እንዴ ዝም ብለህ በፈጣሪ ቀባጀርኩ አይደል ዩሲ ወይ በጣም እውነት ቆይ ግን ምን ይሻለኛል እኔም አላቅልህም እባክህ ግራን የገባኸኝ አሁንስ ሽብስማ ቆይ ግን እሺ ዩሲ እኔ ግን ምን ይሻለኛል ይቻሞል እንዴ ሽውት ምንድነው ሽውታ ደግሞ ወይ ጉድ እና ባንተ ተረታ ምክንያት ምክደባሪ ነገር ውስጥ ገባ ነው የምትል አይገርምም ቀስቴ እኔ እኮ ምን አይነት እርጉም ቺክ እንዳፈቀርኩ ነው ግርም የሚል አሬ ይደብራል አንተ እያፈቀርክ ትሰደባለህ ምን ላድርግ ቀስቴ በእኔ ምክንያት እኮ እነዚህ ልጆች ህይወት ሲበጠበጥ በጣም ነው የደበረኝ ግን እኮ ያኔ ዘፈን ክላ ሲባል የምርሙር የተቀየረ መስሎኝ ነበር እኔም እኮ መስሎኝ ነበር ግን ለካሷ እንደ ድብርት ማራገፊያዋ ነበር የምትይኝ እና ቆይ ምን ተሻለ አላውቅም ቀስቴ አንድም የሚያናድደኝ ደግሞ ያቡሻ ነው እሱ ቆይ ደግሞ ምን አደረገ እንዴ ዘቡሌውን አስመጣን ትምሮ ቤትን እስመጥ ስለው እኮ ነው እምቢ ያለኝ ውግም የት እና አቡሻ ትምሮ አዎ ምን ነው ገረመ
አንተ ቆያማ እንዴ ምን ልታደርግ ነው የምትገባው? እኔማ ተረቴን ባገኛትና በቃ እነ ሚኪን እንዳትጋተታቸው ላሰማምጣት ነበር። አቡሻ ግን በቃ ውግም አለ። ታዲያ እንደዛ ካሰብሽ ስትመለስ ጠብቃት አታናግራትም እንዴ? የሱም ማለም ነበር ግን በቃ የሰማይ ሰባሪ የሚያክል ጋርድ አላት። ከትምህርት ቤት እንደወጣች መኪና ውስጥ ትገባለች። በቃ ወይ የስኩርት ጎማ አድርጌ መኪናው ላይ ልጫነ እንዴ? አይሻልም? ሌባ ጎማ ላይ ታዘገኛለህ እንዴ? ምን ላድርግ ብለህ? አንቺ ግን እንዴ ነሽ? ጎርፍሽ ደረቀ? ምን ታደርገዋለህ? እኔ የምልህ ፎንቄን ግን ሰሞኑን ክላም አድርጋት ታውቃለህ እንዴ? እሷ ሳተኝ እኔ ራሴ እያየኋት ነው እንዴ። ቆይ እሷስ እያየች ቢሆን ምን ችግር አለው? እሱማ ሌላ ሀርድ ስታፍ ነው የሚፈጠረው። እንደው ግን ቦቼ ምን አለ ትለኛለህ? ቦቼ ምን አለ ትለኛለህ? ሰሞኑን ነው እየተላለች። እኔ ግን እንደዛ ይመስለኝ። እጭ አንተ መሰል አልመሰለን ያገባኝምሽ። ዋናው ለኔ መምሰሉ ነው እንዴ። ቆይ ራስን ደግሞ እንዴት ነው የምትሰቅለው? ያው እንደ ተንጠለጠለ ጥሬ ሙዝ ነው። ቆይ ጭንጭዌ ደግሞ ከየት መንጫ አድርገሻት ነው? እባክህ ከገጠር ነው እያልኳት። አዎ ይመች እና ታዲያ ሚኪ ጋር እንሂድ እንዴ? በእኔድማ እኮ አሪፍ ነበረ። ግን በቃ ሚኪ ሌለ ደባሪ ስታፍ ውስጥ ነው ያለው። እኛም ሄደን ደግሞ የሌለ ነው የሚደብረን። እናንተ እንዴ? አይ ሳይሆን በቃ ትንሽ እንቆይና እናጮለታለን። አይሻልም? አስታይ እኔ የምልህ ቀስቴ ተረቴን እንጥለፋት እንዴ? ምን እንጥለፋት ነው ያልከው? አሁን እንጥለፋት። ምን ነው? ቆይ ደግሞ ምን ልናረጋት ነው? ምን ጠልፋት? እኔ ላገባት ነው። አንተ ቆይ ያማል እንዴ? አይድሌ እንደው እናንተ ልጆች ግን ዝም ብዬ ሳያችሁ ጎዳና ላይ አለማደጋችሁ የሆነ ነገር አጉድሎባችኋል እኮ። ምን አይነት ቀልድና ቁም ነገር ለይታችሁ አባትቱማ። እና እንደው ቀስቴ ስለ መድኃኔዓለም ብለህ እንደው ስሞትልሽ ይበለኝ። ቆይ ምንድነው? እሺ ምን ሌላ 2-3 ወሩን ቶ ይቅር። እንደው ለአንድ ሳምንት እስኪ ጎዳና ላይ ውጣና ሰው ሁን። ከንቱ ቆይ ምን ባደርግ ነው ግን የሚሻለው? አረ ምንም አታደርግ ብቻ ለሚያልፍ ቀን ብለህ ራስን ሳትጎዳ እየሳቅክ ብቻ አሳልፈኝ። አራዳል ስታይና በና ማቀፍ ነው ወይስ እንት አርክስቲ አንተ ያማል እንዴ? ና እሺ እንዴት ነሽ? አለሁልሽ። እንዴት ነው ኢንቫይሮንመንቱ ምናምን ለመች? አዎ ምንም አይልም። ከዩሲ ጋርስ እንዴት ናችሁ? እሱ ልጅ ግን ጤነኛ ነው? ምን ነው አበደበሽ? አይ እንደሱ ሳይሆን ነገረ ስራው ምንም አልጨበጣለኝ። አይ ሁሉም አልጨበጥ ሲለው ነው ጨብጣለሁ ብሎ የሚጨብጠው ያጣው። ምን ማለት ነው? ተይው እባክሽ የእኔን ነገር እንደመጣልኝ ነው ዝም ብዬ የምዘላብደው። አንቺ ግን ደስ የምትይ ልጅ ነሽ። እውነት እውነት? ምን ነው ገረመሽ? አይ ሁሉም ያማረርብኛል እንጂ ማንም ደስ የምትይ ልጅ ነሽ ብሎኝ ስለማያውቅ ነው። ሌሎቹን ታያቸው። እውነታው ግን አንቺ ደስ የምትይ ልጅ ነሽ። እውነት ይቡ ባለውለታዬ ነሽ። እቺን ቀን መቼም ማረሳት። እንዴ ምን አድርጌልሽ ነው ባለውለታሽ የሆንኩት? እንዴ ስንቱ ከፍ ዝቅ የሚያደርገኝ ልጅ እኮ ነው ደስ የምትይ ልጅ ነሽ ያልሽኝ። ከዚህ በላይ ውለታ አለ እንዴ? አረ ቀለል አድርጊው። ይሄንንማ ሁሉም መስማት አለባቸው። ክላስ ገብቼ በይፋ እናገራለሁ። እንዴ አንቺ ልጅ ምን ነክቶሻል? አደራሽን ግን ሄቡ እንዳትክጂኝ እሺ? ለምንድን ነው የምከዳሽ? እንዴ ክላስ ገብቼ ስናገር ነው። አታስቢ አልከዳሽ። ድሮም የትልቅ ሰው ልጅ መሆንሽ ታውቆኝ ነበር። አንቺ እኔ ምልሽ ዳግም ግን በቃ ሁሌ እንደዚህ ምን ነው ያለሽ ነገር አለ እንዴ? ቅድም ሊያናግረኝ መጣና ካሁን ቁጭ ብሎ ያወራኛል ብዬ እየጠበቅኩ ምንም ሳይለኝ ትንፋሹ ተቆራረጠና ጥሎኝ ሄደ። አይ ዳግም ምን እንደሚሻለው እኮ በቃ ሁሌ እንደዚህ። አዎ ሄቡ መቀራረብ እኮ ይፈልጋል። ግን ደግሞ ሊቀርብሽ ይልና ሲጠጋሽ ሁሉ ነገሩ ይከዳውና ጥሎሽ ይሄዳል። ግን ቀርባችሁ ትሪት ልታረጉት አልሞከራችሁ ወይ? ትሪት እናቴ፣ የዳግም ነገር በትሪት ብቻ የሚመለስ አይደለም። በይ በቃ እኔ ልሂድ። እኔ ምልሽ ቤቲ፣ እዮሲ ግን በመጨበጥ ብቻ ነው የሚያስረክብ ወይስ ምን? ምናልባት ጉንጭሽን ቢስምሽ? ዋናው ነገር እሱ አይደለም እንዴ? የምርሽ ነው? ብቻ ሳመኝ እንዳትኝ። አይ እኔን እንኳን አልሳመኝም። በይ በቃ ቻው። ሻው ምንድን ነው የማደርገው? ማንነቴን ሳታውቅ ተሳፈጥከኝ አንተ ወጠጥ። አትሳሳት።
እኔ ሳሎን አንተ ነህ ማነት ሲሳቅ የተሳፈጥከኝ። እንደዛ ከሆነ ለምን አንፈታተሽ? ማለት ለምን የሆነ ቦታ ሄደን ማንም በሌለበት አይዋጣልን? ምን ያስጨዋል? ለምን አይዋጣልንም ስትል ምን ማለት ነው? ዝም ብዬ ሳይሽ የክላሱ ቦስ አንቺ ሳትሆኚ አትቀሪ። እናማ አሁን እኔ መጥቻለሁ። ስለዚህ አንድ ክላስ ሁለት ቦስ ሊኖረው አይችልም። ስለዚህ እኔ እናንተ እንደባደብና ያሸነፈ የክላስ ቦስ ይኑ እያልከኝ ነው? በትክክል። አንተ ያማል እንዴ? ደሞ ምን ሆንክ እንዴ? እንዴት እንዲህ በሰለጠነ ዘመን በጡንቻ ታምናለህ? ታዲያ እንዳንተ በምላስና በመልመጥመጥ ልመን እንዴ? ይሄን ጥያቄንማ በፍጹም አልቀበለም። አልተቀበልክም ማለት የዚህ ክላስ ቦስ እኔ መሆኔን አምነ ተቀብላል ማለት። ምን 10 ጊዜ ቦስ ትላለህ? ከፈለኩ ነው። በጣም ጥሩ። እኔ ቦስ መሆኔን አምነ ተቀበልክ ማለት የክላሱ ተማሪ ሁሉ እኔ ባልኩት ህግ ይገዛሉ ማለት ነው። ህጉ ደግሞ ምንድነው? ብዙ ህጎች ይኖራሉ፣ ግን ላንተ በልዩነት አንድ ህግ እነግርሃለሁ። እኮ ምንድነው? ከክላሱ አባል ውስጥ አንዲት ሴት ያለኔ ፍቃድ መጀንጀንም መጥበስም አትችልም። እንዴ? ለምን ሲባል? ማናችሁም መጀንጀንም መጥበስም የምትችሉት እኔ አልፈልጋትም ያልኳትን ሴት ብቻ ነው። አራባክ? አዎ። ያ ካልሆነ ግን እመነኝ በቀላሉ አልፋታ። ቆይሽ ከኛ ክላስ አንተ ማንን የፈለግከው? እስካሁን የትኛዋም ቺክ አልመሰጠችኝ። ተመስገን። ግን ያቺ ፌንጣ 2 ቀን ተሳፍጣኛለች። ቤዛን ማለት ነው? አዎ ቤዛን ማለት ነው። እና እኔን የሚሳፈጡኝን ሴቶች ደግሞ እምቀጣቸው በቁጥጥር ስር በማድረግ ነው። ምን ማለት ነው? ስፈልግ ነው እላታለሁ፣ ካስጠላችኝ ሂጂ እላታለሁ፣ ስፈልግም አሳይመንት አሰራታለሁ፣ ስፈልግ እንደ ፍቅረኛ ይዣት እዞራለሁ፣ ካስጠላችኝ ደግሞ ሂጂ እላታለሁ። አንተ ያማል እንዴ? አንተ ወጠጤ ስነ ስርዓት አድርግ። እኔ መጀመሪያም ትምህርት ያስጠላኝ ሰው ነኝ። እሰይፍና እዛው ሸቤ ነው የምገባው። ገባ? አዎ ገብቶኛል። ይሻላል። ምን አይነቱ ዘግናኝ ፍጡር ነው በፈጣሪ። ለምን ነበር የፈለግሽኝ? አንተ ሳይሆን ሚኪ ነበር የፈለኩት። እንደዛ ከሆነ ልቁሷ ተመለስ ነግሬሃለሁ። ሚኪ ነው ፈልገው አላልሽም እንዴ? እኔ ምን ላርግሽ? ስለ ሚኪ እንድትነግረኝ ነው። የት ነው የተደበቀው? አልመጣም። ለምንድን ነው ያልመጣው? ምክንያቱም ያንቺን ፌስ ማየት ደብሮት። አንተ ልጅ ግን ስነ ስርዓት አድርግሽ። ዳሞ ምን ሆንሽ? እንዴት ነው የምትናገረው? ለጠየሽኝ ጥያቄ ቀጥተኛ መልስ ነው እየሰጠሁሽ ያለሁት። ትሰማኛለህ? ያለህበት ድረስ መጥቼ ህይወትን ከማመሰቃቀለው አርፈ ነገውኑ ትምህርት ቤት እንድትጀምር በለው። እሺ? አረ እለዋለሁ። ሌላ የለሽም? ለዛሬ ይሄን ካልከው ይበቃል። እሺ እለዋለሁ። ይሄ ልጅ ግን ምን አይነት ደፋር ነው? አይ ሽጉጥ አንገት እንደሚያስደፋ ባንቺ አየሁ። ሄሎ፣ ይህንን ብቸኝነት ትንሽ አላበዛሽው? ምን ላድርግ ብለህ ነው? ያው በገዛው ጃር ለመጣሁት መቻል ነው። እኔ ግን ነገሮችን ወደ ድሮ መመለስ የምችይበት እድል እጅሽ ላይ እንዳለ ይሰማኛል። ምን አይነት እድል? ጸጋን አጋልጠሽ ነጻነትሽን ማወጅ፣ ከጓደኞችሽ ጋር እንደ በፊቱ መሆን። ታሪ ብችልና ጸጋን ብገላገላትም ጠላ ይመስላል። ጭንቀትሽ እኮ ይገባኛል። በአሁን ሰዓት ማንም የኔ ጭንቀት አይገባውም። በጣም የሚያስጠላ ስሜት ውስጥ ነው ያለሁት። እስኪ ልስማሽ፣ ስሜትሽ ንገሪ። እስኪ ዙሪያን ተመልከት። ማንም እኮ አጠገቤ የለም። ከሆነ ጊዜያቶች በፊት እኔ ቤዛ ቹቻ ሆነን ስንስቅ ስንጫወት ነበር። እሱን እኮ በደንብ አውቃለሁ። ግን አሁን ተመልከት፣ ነገር ነገርን እየወለደ ከጥፋት ላይ ጥፋት እየተጨመረ ሁላችንም በያለንበት ተለያይተን ቁጭ ብለናል። ግን ደግሞ አነሰም በዛም ሁሉም ጥፋት አጥፍቷል አይደል? ልክ ነህ። ደረጃው ይለያይ እንጂ ሁላችንም ላይ ጥፋት እንዳለ አምናለሁ። ግን ታሪ ያኔ በዛ በጣም ከፋ። የምር ዋናው ነገር እኮ ጥፋትሽን ማመንሽ ነው። እሱን አምኜማ ቹቻንም ቤዛንም ይቅርታ ጠይቂያቸው እኮ ነበር። እነሱም እኮ ይቅር ብለውሻል አይደል? ይቅር ብለውኛል፣ ግን ደግሞ ከልባቸው አይደለም። እሱ ቀላል ነው። ቀስ በቀስ ወደ ልባቸው ይመለሳሉ። ተስፋ አረጋለሁ። ሄሎ፣ ግድ የለሽም። እሺ በይኝና
እጅሽ ላይ ያያሽው መረጃ ለያሬድ ሰተሽው ጸጋን ተገላገያት። ታውታሪ አሁን ባለውበት ሁኔታ ይሄ ቮይስ እነሱ እጅ ገባ ማለት በእንቅርት ላይ ጆሮ ደግፍ ሆነ ማለት ነው። ግን ደግሞ ዛሬም ባይሆን የሆነ ቀን ልሰጣቸው ትችላለች። በቃ ታሪ አታስጨንቀኝ። እሺ ተይው በቃ። ግን አንድ ነገር ልነግርሽ እፈልጋለሁ። ምንድነው እሱ? ህልም ተፈርቶ ሳይተኛ ይታደሩ። በደንብ አስቢበት። መልካም ቀን። ሜሪ እንዴት ነሽ? እየለመድሽ ነው? አዎ እየለመድኩ ነው። ምንም ማለት ነው። ደግሞ ያ ቅዱስ የሚባል ልጅ ትላንትና ችግር ፈጥሮ እንደተሸማገላችሁ ሰማሁ። አዎ ትንሽ አለመግባባት ተፈጥሮ ነበር። ልጁማ እኮ አስቸጋሪ ባህሪ እንዳለው በቃሉ ሲናገር ነበር። እንግዲህ ሳይቆነጠጥ ካደገ ልጅ የሚጠበቅ ነው። የተቆነጠጠ ሁሉ ጥሩ ይሆናል እያልሽ ነው? እኔ የሚሰማኝ እንደዛ ነው። እኔ ግን በተቃራኒው ነው። እንዴት? ለምሳሌ አንድ አጎቴ ልጅ አለ እና እድሜው ሙሉ ከትምህርት ቤት ከቤት ትምህርት ቤት አስጠኝ ተቀጥሮለት ምንም አይነት ጓደኛ የሚባል አልነበረው። እሺ። እና ይሄ ልጅ 12ን ጨርሶ አንዱ ዩኒቨርሲቲ ገባ። ከዛስ ምን ሆነ? እልም ያለ ሱሰኛ። ኢቭን ትምህርቱን መጨረስ አቅቶት ዊዝድሮ ሞልቶ ቤት ቁጭ ብሏል። እና ምን ለማለት እየሞከርክ ነው? አነሰም በዛ ልጅ በእድሜው ከጓደኞቹ ጋር እየተጫወተ ማየት ያለበትን ህይወት እያየ ሲያድግ ዩኒቨርሲቲ ሲገባ ነገሮች ብርቅ ያሆኑበትን ብዬ አምናለሁ። እኔ ደግሞ ዩኒቨርሲቲ እያለሁ ከልጅነቷ ጀምሮ በጨዋነት ያደገች አንድ ልጅ አውቃለሁ። እና መጨረሻው ምን ሆነ? በማዕረግ ተመረቀችው። ሊሆን ይችላል። ይሄ ግን ከስንት አንድ ነው። አይመስለኝም። አልመሰለሽም ማለት ትክክል ነሽ ማለት አይደለም። አንተም ድርቅ አልክ ማለት ትክክል ነው ማለት አይደለም። ይቺ ምን አይነቷ ወገኛ ናት? ቆይ ፍረሽ ወራ በዚህ ልክ ወገኛ? አይ ዶንት ቲንክ። እኔ የምልሽ ዛሬ ያገኘሽ ሳለ እንዴ? አቡሽ እዚህ መጥቶ ነበር። ሌላ ግን ያገኘት ሰው የለም። አቡሽ ቆይ ምን አለሽ? ስለ ሚኪ ስጠይቀው ዛሬ ትምህርት ቤት አልመጣም አለ። እድሜ ልኩን ከትምህርት ቤት ይቀር እንደሆነ እስኪ እናያለን። አንቺስ ስለ ፊዮሪ ማጣራት ጀምረሻል እንዴ? አዎ አንዳንድ ነገሮችን ማጣራት ጀምሬያለሁ። እና ምን አገኘሽ? ምንም የረባ ነገር አላገኘሁም። ፍቅረኛ የላትም እንዴ? በአንድ ወቅት አንዲት አና የምትባል ልጅ አለች። የእሷን ፍቅረኛ ካልቀሞሽ ብላ ስታብድ ነበር። እና ተሳካላት? አረ ልጁ አልሰማሽም ብሏት ከአና ጋር በፍቅር ብስ እያሉ ነው። እና በምን አይነት መልኩ ነው ልናገኛት የምንችለው? እመኚ አንድ መንገድ አናጣ። ቆይ ግን ስለሷ ቤተሰቦች ማንም ያውቅ የለ? ማንም የለ እንዴ? ግን አንድ ዳኒ የሚባል ልጅ አለ። መረጃ ኬትም ብሎ ሊያመጣ የሚችል ልጅ ነው። ታዲያ የት አለ? እንሂድና እንጠይቀው። አሁን እዚህ የለ። ማለት እዚህ አይደለም የሚማረው? የሚማረውማ እዚህ ነው። ግን ሰሞኑን አባቱ ስለታመሙበት ብዙም እየመጣ አይደለም። እሱ እስከሚመጣ ጊዜ ከምናጠፋ ለምን ያለበት ሄደን አንጠይቀው? ተይ፣ እንደሱ ካደረግን ቴንሽን እንስባለን። ታዲያ እንዴት ብናደርግ ነው የሚሻለው? ዛሬ ከክላስ ስንመለስ ያለበት ሰፈር ድረስ ሄጄ ነው ያናግረዋለሁ። በጣም አሪፍ። ግን ጸጊ፣ እንድንቀጣት የምንፈልገው ፊዮሪን ብቻ አይደለም። እሺ፣ ሌላ ማን አለ? እቺ ሄዋን የምትባል ልጅም ለአንዴና ለመጨረሻ ጊዜ ከሚኪ ህይወት እንድትወጣ ፈልጋለሁ። እሱ ጥሩ ነው። ግን ቀድመን የሷን ጉዳይ ከነካካን ሄዳ ፊዮሪ ላይ ትለጠፋለች። ፊዮሪ ደግሞ ይብስባታል። እና ምን ተሻለ? መጀመሪያ ፊዮሪን አፏን እናዘጋታለን። ከዛ ነኝ የሄዋን ጉዳይ በጣም ቀላል ነው የሚሆነው። በጣም ጥሩ። ማንነታችንን ባናሳያቸው ሞተናል። አቤት ሸክ ኬቱሪት ባክና የሚስል አልመጡ ነው መሰለኝ። ደብሮኛል። እና እኔ ይፈናሉ እንዴ? እሷንም አግኝቻት ነበር ግን አለ አይደል? አልተመቸች። ያው ገና ሲስተም ውስጥ አልገባች። የወሪ ሲስተም ማለትሽ ነው? እና አንተስ አግኝታት ነበር? አዎ በአጋጣሚ አግኝቻት ነበር። አጋጣሚ? ምን አጋጣሚ ነው እንዴ? እናንተ ምን አለባችሁ? እኔ እዛ በድንጋጤ ልቤ ልተፋደርሻለሁ። እናንተ ሲያው ቆይ ምን ሆነ ነው ትንፋሽ የሚቆራረጠው? ለምን እንደሆነ ባላውቅም እነዚህ ሁለት ልጆች እኛ ክፍል ከመጡ ጀምሮ ጭንቅ ጥብብያለሁ። ምንድነው የሚጨንቃ? አንተን ደግሞ እኔ እንጃ። ሽቡታ ወይ ጉዲ! አንቺ የሽቡታ ስንት መከራ መጣ መሰለሽ እንዴ? ያው ከሁለት አንዱ ፍቅር እንዳይዘኝ ብዬ እፈራለሁ።
በል 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 ከሁለቱ አንዷ የሚባል ነገር የለም። መያዝ ካለብህም ከአንዷ ብቻ ነው የምትያዘው። ከማ ብቻ? ከኤርሜላ ነው። ኧረ እባክሽ! ለምንድን ነው ከሄቨን ፍቅር እንዲዘኝ የማይፈቀድልኝ? ምክንያቱም የዳይሬክተሩ ልጅ ስለሆነች ነው። ማለት አንቺ የማንስ ልጅ ብትወላ አትፈቀር ያምራታል እንዴ? ታው ግን ዮሲ ይሄ ልጅ የልብ እየሰጣ ሌላ ነገር ውስጥ እንዳትከተው። ኧረ እባክሽ አንቺ ራሱ አታካብጃት እባክሽ። እኔ እኮ ያካበድኩት እሷን አይደለም አባቷን ነው። ይሁንልሽ። ይልቅ ቅድም ሊያወራት አጠገቧ ቁጭ ካለ በኋላ ድንገት ተነስቶ አይበረግግልሽ መሰለሽ? ቆይ ግን አንተ ምን ሆነክ ነው? የአቤኔን ነገር ታውቀው የለ? ተውኝ በእናታችሁ። ቆይ ግን እሺ እስከ መቼ ነው በዚህ ሁኔታ የምትዘልቀው? እኔ እንጃ። ግን ልክ ባጠገቤ ሲያልፉ የሽቷቸው ጠረን ያውደኛል። ከዛ ልክ አጠገባቸው ስደርስ የሚያስፈረጥጠኝ ነገር። ተውት እስኪ። እኔ የምለው ዛሬ ገና አይደል እንዴ እርምህን ሴት ለመቅረብ የሞከርከው? ኧረ አይደለም። ቤቲስ እንዴ? ቤቲማ እህት አይደለች እንዴ? እኔ እህት አይደለሁ እንዴ? እንዴ ግን እኮ ሌላም ከፈለጋችሁ አለች። ጄሪ ትባላለች። ጄሪ? እሺ ልታዩ እቤት ላስጠናት ልኮኝ ያው አለ አይደለ እኔም ጭንቀቱ ይለቀኛል ብዬ ነበር ሄድኩት። እና እሺ ምን ተፈጠረ? እናማ ገና መታ ካጠገቤ ስትቀመጥ አይደለም ልጅቷን ማስጠናት ይቅርና የማውቀው ሁሉ ነው የሚጠፋብኝ። ቆይ የምርህን ነው? እማተሞት የምርህን ነው? እሺ ቆይ ከዛ ምን ሆንክ? ከዛማ ልክ አጠገቤ መታ ስትቀመጥ ልቤ ደውደው ሲል ከዛ እስክርቢቶ ከእጄ ሊያመጡ ውድቅ ሲል እሷ ልታነሳ ዝቅ ስትል እኔም ላነሳ ዝቅ ስትል ፊት ለፊታችን አይገጣጠም መሰለ። እሺ ከዛማ እዩዚ ጠላት ክድት ያርግ ይሁን ነገር መጥቶ ከጀርቤ ክድት ሲያደርገኝ የታወቀ ወይዳ እና ዝም አልካት? እና ምን ልበላት? ልክ ወደ ቀልቤ ስመለስ ራሴን የት ባገኘው ጥሩ ነው ዩሲ? እሺ የት አገኘኸው? ቤት አልጋ ላይ ነው። ዳጊሙት አንደኛ እኮ ነህ። እኔ ልሙት ግን ዳጊ ቀስ እያልክ ቢያንስ እንኳን በዛው ልቀርባት ይገባ ነበር። እኔ እንጃ ብቻ ልጅቷ በጣም ወረኛ ስለሆነች እኔም ጭንቀቱ በረታብኝና ተውኳት። ቆይ እኔ የምለው ግን ልጅቷ እዚህ ትምህርት ቤት ነች እንዴ? አዎ እኛ ትምህርት ቤት ነች። በለካ አስታውቃለሁ። አራችን ጉደኛማ መታወቅ አለብን። What are you doing here? I changed my school and come here. Are you serious? Yeah, I'm serious. I'm happy for you. Thank you. I have to go. Wait. ምን ነበር ይኔት? ምን ነበር? ስታይ ለምን ደነገጥሽ? እንዴ ሽጉጡ ትዝ ብሎኝ ነው። ግን እርግጠኛ ነሽ? እኔን እዚህ በማየትሽ ደስተኛ ነሽ? ያ ሹር በጣም ከሆነ ጥሩ። ለምን ስታይ ክፍል ነሽ? እኔ 12ኛ ክፍል ነኝ። አንቺስ? እኔ 11ኛ ነኝ። ያው ማንነቴን በደንብ ታውቂዋለሽ አይደል? በሚገባ። እንዴት ያንቺ ማንነት ረሳለሁ? ጎበዝ ልጅ። ከዚህ በኋላ ተሳስተሽ እንደባለፈው ዳፈራለሁ ብትይ ያበቃልሻል። እንዴ ኧረ እኔ በፍጹም አልዳፈርም። ያኔም እኮ አዳልጦኝ ነው። በጣም ጥሩ። ለማንኛውም ባይ። ኦ እቺ ልጅ ትምህርት ቤት ገባች። ይህንን ጉድ ለዴብና ለሔዋን ሄጄ መናገር አለብኝ። ሄሉ ግን እንዴት ነሽ? ደህና ነኝ። ግን ለምን መጣ? እሱማ ናፍቀሽኛል። እሺ አቡሻዬ አሁን ተነስተ ሄድ። እሺ አሁንም ጸጋን ፈርተሻት ነው አይደል? አዎ እሷን ፈርቻት ነው። እንዴት ነው ማልፈራት? ያስፈራራችኝ እኮ በህይወቴ ነው። ቆይ እሺ እስከ መቼ ድረስ ነው በእንደዚህ አይነት መልኩ የምንቀጥለው? አላቅም አቡሽ፣ ግን በእንደዚህ አይነት ሁኔታ እንድታገኘኝ አልፈልግም። ስለዚህ ሂድ። እሺ ችግር የለውም። ትንሽ ቆይቼ እሄዳለሁ።
ሄሉ ግን አንድ ነገር ልጠይቅሽ ነበር። ምንድን ነው እሱ?